ጋይስ እየሰማችሁ ይፈልጋል እሱ አብሮ መሆናቸውን አሁንም ይፈልጋል። ሰኢድ የሚያገባው ራሱ ለሱመያ እልህ ብሎ ነው፣ ተናዶባት ነው። ሱመያን ስለተናደደባት ልጆቹን ታሳየኛለች ጥለዋ ላይ ሳገባባት ብሎ አስቦ ነው እንጂ ሮዚን ወዶ አፍቅሮ አይደለም። በቃ ማስረጃ እኮ አጠገቧ እያላት እኮ ነው። ሮዚ አጠገብ እኮ እየተናገረ ነው። አሁንም ብትመጪ አገባሻለሁ እያላት እኮ ነው። ጋይ እንዴ አረ ምን ሆናችሁ ነው? ምን ሆነሽ ነው ሮዚዬ? እየነገረሽ እኮ ነው። ሰኢድ በጎን ሰኢድን ሲቲ ማጅራ ሲቢራሌ አከ ሱመያ ዮ ዴቢቱ ኢኒሌ ሂምበርባዳ ሄሩ ሲወጅን ዴቡ ሂምበርባዳ ሲቲ ማጅራ አቲሌ ጉረኬ በነዱቲ ዳገይ በቃ ሮዚም እኮ እዚህ ጋር ትክክል ነው ያደረገችው። አሁን ላይ የወሰነችው ሮዚ ትክክለኛ ውሳኔ ነው። ምክንያቱም ነገ ላይ ምን አይነት ላይፍ ልትኖር ነው? አልጋ ላይም እኮ ልትመጣብኝ ትችላለች። ምን ማለት ፈልጋ ነው? ነገ ጓዳዬ ድረስ መግባቱ አይቀርም፣ በእኔ ላይፍ ውስጥ መግባቱ አይቀርም። በቃ ሮዚ ትክክለኛ ውሳኔ ነው የወሰነችው። ምክንያቱም ሰኢድን ጋር ቦታ እንዳላት እንደምትፈልግ አብራሙን እንደምትፈልግ ተረድታታለች። በቃ ሱመያን ይመስለኛል፣ እኔ በራሴ ማለት ነው እንጂ በሌላ ነገር አስባ አይደለም። ከዚህ በላይ ምን ያስፈልጋል? በጣም ጥሩ ልብ ስላላት ይሄን ነገር እንትን ብላለች። እኔ በበኩሌ ትክክለኛ ውሳኔ ነው የወሰነችው። አለቀ በቃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናሌ እንዴት ናችሁ? ሰላም ናችሁ አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ እና የሰኢድ እህት ሮዚ ጥሩ ውሳኔ ነው የወሰነችው። ለምን ሱመያ አልቆረጠላትም? የሰኢዱ ፍቅር አላት እስካሁን። ስለዚህ መመለሷ አይቀርም ወደ ሰኢዶ፣ ልጆቹን ይዛ መመለሷ አይቀርም። ያን ጊዜ ደግሞ አንቺ ህይወትሽ የተመሰቃቀለ ነው የሚሆነው። ስለዚህ አሁን አውቀሽ ጥሩ ውሳኔ ስለወሰንሽ በጣም አሪፍ ነው። እኔ እንደራሴ ግን ሮዛ ሲጀመር ሱመያም ችግር አለባት። አስባችኋታል? ሱመያ ተመልሳ አልተመለሰች፣ አርፋ ተቀምጣ አልተቀመጠች። ሱመያ አሁን ምክንያቷ ሮዛን እንዳያገባ ልጅቷ የዋህ ምስኪን ስለሆነች ያኔ ስለምትረዳ እንደምትረዳ አውቃ መታ አገኘቻት። ያኔ ሽማግሌ ተልኳል፣ ሁሉ ነገር አልቋል ብሏል ሰኢድ እና በዚህን ጊዜ ይሄ ቀን ሳይደርስ ከዛ በኋላ ራሱ መታ ሄዳ አናግራ ስጦታ መስጠት ትችል ነበር፣ ወይ ደግሞ በስልክ ትጨርስ ነበር። ሄዳ አግኝታት ለምን ስትመላለስ ሱመያ ስትመላለስ በቃ ገባት ሮዛ ማለት ነው። እንዴት ሱመያ እንዳልቆረጠላት ከሰኢድ ላይ ሰኢድን እንደምትወደው ገባት። ግን አውታ መናገር ነው የፈራችው እንጂ ሱመያ ማለት ነው ሮዛ ገብቷታል እንደምትወደው፣ ግን ፈራች። ሱመያ በጣም ነው የምትወድህ፣ ግን ደግሞ አውጥታ መናገር ፈርታ ነው። ትወዳለች፣ ታከብራለች። ስለዚህ ደግሞ እኔ አንድ ሴት ላይ እንደዚህ ገፍቼ እያየው አይኔ እያየ እሷ እያለቀሰችብኝ እኔ ገፍቻት አንተን ካገባው ነገ እኔ ላይ የሚደርሰውን አላቅም። እሷም ሴት ልጅ ናት፣ እኔም ሴት ልጅ ነኝ። ስለዚህ እኔ እንደዚህ አይነት ነገር ሱመያ ላይ አልፈጽምም ብላ እንትና ሮዛ ግን እኔ ብዙ ልጆች ለምን አታገቢም ብሎ እየሰደቧን ነበር። ለሱመያ ብለሽ ነው፣ ለምን ሱመያ አልፈልግም ብላለች፣ ለሱመያ ብለሽ ለምንድን ነው ቢምት ሰኢድን የሚሏት አሉ። ግን እኔ የሮዛን እንትን ሀሳብ ነው የምደግፈው ማለት ነው። ለምን ጥሩ ሀሳብ ነው የተቀበለ፣ ጥሩ ያኔ ጥሩ ሀሳብ ነው የሷ። ለምን ሱመያ እኔ በቃኝ የሱ ከሱ ጋር ህይወት በቅቶኛል ብላ አልተፋታችም። እስካሁን ያው በሰኢድ ኒካ ነው አይደል ያለችው። ያኔ በቃኝ ብላ ፍቺ ጠይቃ ያላትን ወስዳ አልወጣችም። ያኔ እስካሁን የሰኢድ ህይወት ውስጥ ነው ያለችው ማለት ነው። ሱመያም ያኔ ሰኢድ ስር ናት። ስለዚህ መመለሷ አይቀርም፣ አክርሼ ያኔ መመለሷ አይቀርም። ለዛ ለምን በኋላ ደግሞ እንትና ሮዛ ደግሞ ህይወቷ ያኔ ከባድ ችግር ይሆናል በኋላ።
ስለዚህ አሁኑኑ አውቃ መተው ጥሩ ነው ለሮዛ ራሱ ማለት ነው። አስለን ሰይድ ራሱ እኮ አልወደዳትም። ለምን የሱመያ ፉክክር ለምን ጓደኛዋ ስለሆነች። ሱመያ ደግሞ ጓደኛዬን ከዚህም በፊት ሌላ ሴት እኔም ማላቃትም ማግባት ትችላለህ፣ ግን ጓደኛዬን እንዳታገባ እኔም ማቃትን ጓደኛ እንዳታገባ ብላ አስጠነቅቋለች። ስለዛ በሷ በሱመያ ሮዛ ሊያገባ ነው የፈለገው ማለት ነው። ለምን ልጆቼን ካገኘው ከተመለሰች ብሎ ነው እንጂ የሱ ፍቅር ይዟት አይደለም እያለች ነው ያኔ እህቱ ራሱ ማለት ነው። እና እንደዛ ነው የምንለው ጋይስ። እንግዲህ አላህ ለማንኛውም ከይሩን ነገር ያወርድላቸው። ግን ሱመያም በጣም ጥፋተኛ ናት። ምንም ቢሆን ያኔ ባለቤቷ ነው የሁሉ ነገር እንግዲህ አልቋል። ከላስ አሁን ያኔ መመለስ ከፈለገች መመለስ ያኔ ይሄ አብራ የኖረች ባሏ ነው መቼስ አይደል? አዲስ እያገባችው አይደለም። የልጆቹ አባት ነው። ያኔ መፈልግ ከሆነ መመለስ። ለምን እሱ ሌላ ነገር ውስጥ ገብቶ ገና አሁንም ከዛ ማሳደስ ከባድ ነው። ያኔ እሱ መቼስ አይቀመጥም። ያኔ ወንድ ልጅ ነው ታውቃላችሁ። እንግዲህ አሁን እሷ ዝም ብላ 5 ወር 3 ወር ብትቀመጥ አኪድ ሮዛን ቢያገባ ሌላ ሴት ያገባል። ገና ያንንም ጭቅጭቅ ካልፈታሃት እንደዚህ ንዝንዝ ወደዛ ከማለት አሁኑኑ ሄዳ ኑሮዋን አስተካክላ አንድ ላይ ሰብስባ ብትይዝ የተሻለ ብዬ አስባለሁ። ግን ሱመያ ማለት ነው ሱመያ በጣም ያኔ አዋቂም ብትሆን ብዙ ነገር የምታጎበዝ ኃይለኛ ብትሆንም ማለት ነው። ግን እዚህ ቦታ ለምን እንደያዛት ነው ያላቀ እውነት ይዟታል። ለዚህ ነው የምላችሁ ጋይስ። እንግዲህ ቪዲዮዬን ከተመቻችሁ ላይክ አድርጉት። ለማንኛውም ለሁለቱም አላህ ከይሩን ያወርድላቸው። ለሮዛም ጥሩ ባል፣ ሱመያንም አላህ ወደ ሰይድ ይመልሳት። ምንም ማድረግ አንችልም።